ድፍረት ካልሆነብኝ አንድ ነገር ልጠይቅ ነበር። ምንድነው? ጠይቀኝ። ያው አይጠየቅም ይሆናል ግን የትዬ ስራ ምንድነው? ምን ነው? ለምንድነው የጠየቅኝ? አይ ማወቅ ፈልጌ ነው። ይቅር በለኝ ተው በቃ የማይጠየቅ ነገር ጠየቅኩ። አረ ችግር የለውም። ነጋዴ ናት። እና እንደሚሉት ብዙ ህጻናት ታሳድጋለች ማለቴ ትረዳለች? አልገባኝም። ለምንድነው የምታሳድገው? አይ የኔ ነገር ምኑኝ ነው? ተው በቃ። እንዴ ለምንድነው የምትተው? ንገረኝ እንጂ። እትዬ ብዙ ህጻናት እንደምታሳድግ ሰምቼ ነበር። ማለት ማን ታሳድጋለች አለ? እሱን ተው። አይ ብዙ ህጻናት እንደምታሳድግና እንደምታኖር ሰምቼ ነበር። እዚህ ደግሞ አንድም ነገር ሲወራ አልሰማሁም። እርግጠኛ ነህ? እንደዚህ የሚባል ነገር ሰምተሃል? ዝም ብሎ የተወራ ነገር እንዴ? አይመስለኝም። እኔም እንደውም አግባብ አይደለም ብዬ እንጂ እሷን ልጠይቃት ነበር። ቆይ ምንም አትበል። እኔ እናንተ ማውራት ያለብን ነገር አለ። ዝም በል፣ ምንም እንዳትላት እሺ? ምን ነው ችግር አለ እንዴ? አይ አይደለም። እኔ እርግጠኛ መሆን ያለብኝ ነገር ስላለ። እሺ እንግዲህ። ሰላም እንዴት ናችሁ? እና እኔ ነሽ? እኔ ኩቹያ ደህና ነኝ አዶኒ። ግን ምን ነው ጥቁር በጥቁር? አይ ምንም አይደለም እንዲሁ። እሺ ለመሲ ደውዬላት እኮ ኑኑ እዚህ እንደሆነች ነግራኝ ነበር። አሁን ትኖራለች እንዴ? ስልኳም ደግሞ አይሰራም። አዎ ልክ ነሽ። ክፍሏ ነው የምትሆነው። ልሰድሽ? የበፊቱ ነው እንዴ? የበፊቱ ከሆነ ችግር የለውም። ምን እሄዳለሁ። የምፖስታ ነው የተላከው። እሱን ኑኑ ያት እንጂ አንቺን አይመለከትሽም። ስለዚህ መጠየቅ የለብሽም። እሺ እንዴ ማም ምን ማለትሽ ነው? ስለሷ ቢሆንም እኔ ባቁም ችግር አለው። አይመለከትሽም አልኩሽ። አርፈሽ ወደ ክላስሽ ሂጂ። በዛ ላይ ስለሷ ክፉ ነገር ስትናገሪ እንዳልሰማሽ እሺ? ለራሷ የደረሰባት ነገር ይበቃል። ምን ነው? ወይዘሮ ሄለን ልጇን ኤልሹን አጎትሽ የትኛው ሆቴል እንዳረፈ አጣርተሽ ንገሪኝ አለቻት። ልጅቷም ግራ በመጋባት ምንድነው የምትፈልጊው? ችግር አለው እያለ ቢጠይቃትም ያልኩሽን ብቻ አድርጊ፣ የት እንዳረፈ ለአዶናይ አድራሻውን ሰጥቶታል። ስለዚህ አግባብተሽ ተቀብለሽ አምጭልኝ ስትል እንግዲህ ልጇን አዛታለች። ሰላም እንዴት ናችሁ? ወደ ቻናሌ ቤተሰቦች ደህና ናችሁ? እንኳን ደህና መጣችሁልኝ። እንግዳ ድራማ እንግዲህ ኤልሹ ወደ ኑናያት ክላስ በመሄድ ከአዶናይ እንድትርቅና እንደማትመጥ ነው። እንደዚሁም ደግሞ አዶናይ እሷ በጣም እንደምትወደው ስለዚህ ከሱ እንድትርቅ እያስጠነቀቀቻት ነበር። ኑናያት ግን በተፈጠረባት ነገር ተስፋ በመቁረጥ ማንንም ሰው እያናገረች አይደለም። እውነት ለመናገር ከሆነ ፊቷ ራሱ የሆነ ሊሞት የተቃረበ ሰው የለም እንደዛ አይነት ሆኗል። ምክንያቱም ውስጧ በሀዘንና በጭንቀት ውስጥ ስላለች ነው። ወይዘሮ ሄለን ግን በጣም መጥፎና ቆሻሻ ሰው ናት። የገዛ ልጇ መሆኗን እንኳን ራሱ ብታውቅ ምን ይሰማት ነበረ? ይችን አንድ ፍሬ ልጅ በማታውቀው ነገር እያሰቃየቻት ይገኛል። ኑናያት ደግሞ ነገሩ ለሰዎች አለመናገሯ ጉዳዩን በጣም እያባሰው ይመጣል ማለት ነው። ምናልባት ለቤተሰብ ብትነግር አንድ መላ አይታጣለትም ነበረ። በሌላ በኩል ደግሞ መኩ የኑናያት ወንድም ማለት ነው ስለ ወይዘሮ ሄለን ማጣራት ጀምሯል። በባለፈው ክፍል ካስታወሳችሁ ለኑናያት እትዬዛ ገጠር ሄዳ የልጁን ቤተሰቦች አግኝታለች። ሄዳ እነሱን አዋርታቸዋለች ሲላት በፍጹም ሊሆን አይችልም ብትለውም አዎ እውነቴን ነው ሄዳ እነሱን አግኝታ አናግራቸዋለች። ምን ፈልጋ ይሆን በማለት ግራ ተጋብተው ነበረ። ጭራሽ ደግሞ ሌላም ነገር ሰምቷል። እዛ ከገጠር እኔ ወደ ከተማ ልጆች በመውሰድ አስተምራለሁ እያለች እና እንዲሁም ደግሞ ምንድነው ጥሩ ህይወት እንዲኖራቸው አሳድጋለሁ በማለት ያወራችሁ ሁሉ የመኳንን ጆሮ ደርሷል። መኩ እንግዲህ ወደዚህ ሲመለስ ይሄን ነገር ለማንም ሰው አልተናገረም ነበር። እናም እንግዲህ ለአዶናይ እባክህ ድፍረት ካልሆነብኝ አንድ ጥያቄ ልጠይቅህ አለው። እትዬ ስራዋ ምንድነው ይለዋል። ምን ለማለት ፈልገ ነው? ምንድነው ሲለው አይ በቃ ተው ይቅር በለኝ የማይጠየቅ ጥያቄ ጠየቅኩ ሲለው ምንም ችግር የለም ንገረኝ፣ የምትፈልገውን ነገር ሁሉ ጠይቀኝ ይለዋል። እትዬ ምንድነው ስራዋ ይለዋል። ምን ማለት ነው ሲለው አይ ልጆችን ከገጠር እያመጣች ልጆች ታሳድጋለች፣ ታስተምራለች፣ እንደዛ ነው ስራዋ ይለዋል። ምን ማለት ነው? ማን ነው ያለ ሲለው ከገጠር ልጆች እያመጣች እንደምታሳድግና እንደምታስተምር እንደዛ ነው ስራዋ ብለውኝ ነው ሲለው እና ደግሞ በቃ ተወው ተሳስቼ ይሆናል ሲለው አይ አልተሳሳትክም፣ እንደውም ራሷን ልጠይቃት እያሰብኩኝ ነው፣ በቃ ራሷን ጠይቃታለሁ ሲለው እባክህ ለማንም ምንም አትበል፣ እሷንም አትጠይቃት፣ ጥሩ አይደለም፣ ትንሽ ጊዜ ጠብቀኝ፣ እኔ ማወቅ ያለብኝ ነገር አለ ይለዋል።
እና እንግዲህ መኳንንትም እሺ እጠብቅሃለሁ ይለውና እንግዲህ አሁን ላይ መኩ ስለሷ ማንነት እያጣራ ነው። በባለፈው ክፍል እዚህ ቤት እየተሰራ ያለው ነገር ሁሉ ግራ እየገባኝ ነው አለ። በዛ ላይ ደግሞ ሴትዋ ህጻናት እያሳደገች እንደሆነ ምንም አይነት ወሬ እዛ ቤት ሲወራ አልሰማውም። ከየት መጥቶ ነው ታዲያ ገጠር ድረስ በመሄድ ራሷ ለዛውም ልጆች አሳድጋለሁ በማለት የገጠር ልጆችን ሰዎች ደግሞ ከተማ ሄደው ልጆቻችን ሊማሩ ነው እያሉ ህጻናት ልጆቻቸውን እየሰጧት እሷ ግን ኩላሊታቸውን እያወጣች እየሸጠች ነው ማለት ነው፣ እየገደለች ነው የሰው ልጅ። ስለዚህ ይሄን ነገር መኩ አሁን ላይ መጠራጠሩ ራሱ አሪፍ ነው። ሲጀመርም እዛ ቤት ከመጣ በኋላ ስለ ሄለን ጥሩ ያልሆነ አመለካከት ነው ያለው። ለምን የምታደርጋቸው ነገሮች ሁሉ ምንም አልጣመውም። አሁን ላይ እነሱ ከዛ ቤት ሊወጡ ነው። ነገር ግን ወይዘሮ ሄለን ኤልሹ ኑንያት ከዛ ቤት እንድትወጣ አትፈልግም። እዛ ቤት እንድትኖር ነው የምትፈልገው። ለምን መሰላችሁ? ኑንያት ሚስጥሩ ለሰው እንዳትናገር ነው። ኤችአይቪ ቫይረስ እንዳለባት ለማንም ሰው እንዳትናገር ነው። ይህን ነገር ከተናገረች ሰዎች ለማጣራት ይሞክራሉ። ስለዚህ ማንም ሰው እንዳያውቅ ሆን ብላ እሷ ቤት እንድትኖር እያደረገች ትገኛለች። መሲ ደግሞ ወደ ኑንያት ክፍል በመሄድ እህቷ ምን እንደሆነች እንድትነግራት ብትጠይቃትም ኑንያት ግን ማንንም ሰው ማውራት አትፈልግም። እኔ ግን ከዚህ ነገር ሁሉ ጀርባ በጣም ያናደደኝ ነገር የአይንዬ ስራ ነው። አይንዬ ለምንድን ነው የሆነ የሚያብረቀርቅ ነገር ብቻ ነው የምታየው? ልጆቿ አለብ ብላ አታይም ልበል? መሲን አንድ ቀን ሳትረዳት እህቷ የተረዳቻትንና ወንድሟ የተረዷትን ያክል ምን ሆና ነው ልጄ ብላ ልብ ብላ ከማየት ይልቅ የእናት አንጀት ይነግር የለ ከማየት ይልቅ ወይዘሮ ሄለንን የኔ እናት እያሉ እያመሰገኑ የሆነ ቁርራጭ መቀበል ብቻ ሆኗል ስራዋ። አሁን ልጇ እንደዚህ ፊቷ ጥውልግ ብሎ እያለቀሰች እያየቻት፣ እሷ ግን ሄለን ስለሰጠቻት ነገር ነበር ደስታዋ። እውነት ለመናገር ከሆነ አናዳኛለች። ልጇን እንኳን ምን እንደሆነች እንደዛ የሰሳችላትን ልጇን ማለት ነው ምን እንደሆነች አይናኗን እያየች መጠየቅ ነበረባት። ወይዘሮ አይንዬ ግን እንደዛ አላደረገችም። ነገሩን ምንም ቦታ አልሰጠችው። ልጅቷ ጉንፋን አሞኝ ነው ስትላትም አምና ዝም ነው ያለችው። ይሄ ብቻ አይደለም፣ ጭራሽ ልጆቿን እሷ ብታዛችሁ ሁሉን ነገር እሺ በሉ እያለች ደግሞ ልጆቿን የሴትዋ ባሪያ እንዲሆኑ እያስገደደች ትገኛለች በጥቅማ ጥቅም። እዚህ ቀደም ካስታወሳችሁ ወይዘሮ ሄለን ባልየው ያላለውን ባልየውን ኑንያትን ለልጃችን ብንድራ ጥሩ እና ስነ ምግባር ያላት ልጅ ናት ሲል፣ እሷ ግን ኑንያትን በጆሮ የሰማችው ነገር ነው በነገራችን ላይ። ነገር ግን ነገሩ ተገልብጦ እሷ ሄዳ ለአይንዬ ልጆችሽ ከልጁ እንዳይደርሱ በቅርቡ ይመጣልና ልጆችሽን ሰብስቢ ሊልሽ ፈልጎ ነው ብላ ስትነግራት፣ ኑንያት አጥብቃ እናቷን ጠይቃት ነበር እና እኔ እንደዚህ ነው ወያለ ጋሽ ራሱ ነው ወያለ ስትላት አዎ አለች። እና አይንዬ በጣም ትልቅ ስህተት እየሰራች ነው። አንዲት እናት ልጆቿን ማየትና መረዳት አለባት ብዬ አስባለሁ። አይንዬ ማለት ነው ዝም ብላ ነው ያለችው። ያየቻቸው ልጇ ላይ ይሄ ሁሉ ነገር ሲፈጠር አታውቅም። ይሄ በጣም ከባድ ነው። ይሄ ሁሉ ነገር ሲፈጠር ልጇ ላይ አለማወቅ ማለት ትንሽ ይከብዳል። እና አንዳንዴ ነቃ ብትል ጥሩ ነው ላለው። በተለይ በባለፈው ክፍል ልጇ አጥብቃ ነው የጠየቀቻት። ለምን ኑንያት የሰማችው ነገር ሌላ ስለሆነ እኔ የሰማሁት አይደለም እንዴት እንደዚህ ሊሆን ይቻለ ብላ አጥብቃ ነው የጠየቀች። ራሱ ጋሽ ነው ብትላ አዎ ራሱን የነገረኝ አለች። እና ይሄ በጣም ከባድ ነገር ነው። አይ ጋሽ ሳይሆኑ ትዬ ናቸው ጋሽ በይ ብሏት ነው ብላ ከማውራት ይልቅ እሱ ነው ያለኝ ብላ ልጆቿ ላይ እንትን ማለት ድፍን ያለ በቃ ልጆቹም ግራ እንዲጋቡ ነበር ያደረገችውና አይንዬ ግን ልትነቃ ይገባል። ልጆቿ ላይ ሁሉ ነገር ሲሰራ አለማየት በጣም ከባድ ነው። ሌላው ደግሞ እንግዲህ ወይዘሮ ሄለን የኑንያትን የኤልሹን አጎት ማለት ነው ወይም ደግሞ ያፌት አሁን የመጣውን የልጃቸውን ጓደኛ ወይም ደግሞ የወይዘሮ ሄለን የባሏ የበፊት ሚስት ማለት ነው የአዶኒ አጎት ነው። እና እንግዲህ እሱ የት እንዳለ ምክንያቱም ደግሞ እሱንም ወይ ልታስገድለው ነው ወይም ደግሞ ሰዎች እንዲከታተሉ ልታደርግ ነው። ስራዋን ስለምታውቅ ነው። እሱ ደግሞ ስለሷ በጣም ብዙ ነገር የሚያውቅ ይመስለኛል። ስለዚህ ለዛ እንዲከታተሉላት እያደረገች ትገኛለች። እና ወይዘሮ ሄለን በጣም አደገኛ ሰው ናት። የምሬ ነው የምላችሁ። በጣም አስመሳይ ሰው ናት። የራሷን ህይወት ለማስተካከል ብላ በሰው ህይወት ላይ በዚህ መጠን በሰው ህይወት ላይ ከምትረማመድ ጨካኝ ሰው ናት። እና ኑንያት እኔ በጣም አሳዘነችኝ። በተለይ ደግሞ የእናትየው አለመረዳት እያየቻት ማለት ነው። መሲ ራሱ ተረድታለች። እምቢ ብላት ነው እንጂ መሲ ንገሪኝ፣ በቃ ያለውን ነገር ንገሪኝ፣ እኔ እረዳሻለሁ፣ አታስታውስም ብለሽ ነው እያለች እህቷን በዛ መጠን ስትረዳት
እናትየዋ ግን የምሬን ነው የምላችሁ እኔ እንዳይንዬ ያናደደኝ ሰው የለም። ልጆቿ ላይ የሁሉ ተአምር ሲፈጠር አለማወቅ ማለት በጣም ከባድ ነው። መኩ ደግሞ በመሲ በጣም ተናዶባታል። እንዴት ምን ችግር ቢገጥምሽ ነው ቢያንስ ከናትሽ ፊት እንዴት ተዋሻለሽ ይላታል። መሲ ግን እባክህ ለትንሽ ጊዜ ነው ምክንያቱን አሁን ልነግርህ አልችልም፣ ነገር ግን አንድ ቀን እነግርሃለሁ። ስለዚህ ነገር በዚህ ይቀመጥ ማስታወሴን አንተም ለሰው እንዳትናገር ብላለች ማለት ነው። እና መኩ እንግዲህ አይናገርባትም ብዬ ተስፋ አደርጋለሁኝ። ነገር ግን አሁን ላይ ወይዘሮ ሜላት ስለሷ ከጀርባ ሆነው የሚያጠኑ ሰዎች እየበዙ ነው። የአዶኔ አጎት እንዲሁም ደግሞ አዶኔ እንዲሁም ደግሞ መኩ አሁን ላይ እሷን ይከታተሏታል ምን እንደምትሰራ። ኤልሹ እናቷል ምን ነበረ ትላንትና እዚህ መጥቶ የነበረው የፖስታ ምን ነበር ትላታለች። ወይዘሮ ሄለንም አንቺን አይመለከትም ይሄ ኑኑያትን ብቻ ነው የሚመለከተው ትላታለች። በዛን ጊዜ እንግዲህ ኤልሹ ይህን ነገር ለማወቅ በጣም ጓጓች። እሷን የሚመለከት ጉዳይ ምንድነው? ይሄንማ እኔ ማወቅ አለብኝ ትልና ወደ እናቷ ክላስ በመሄድ እናቷ ያስቀመጠችውን ፖስታ በመፈለግ ታገኘዋለች። በዚህ መሀል እናትየዋ ድንገት ትመጣና ልጇን ምን እያረግሽ ነው ስትላት ደብቃ ልትወስድ ብትሞክርም ማምለጥ አልቻለችም። እና እኔ ምን እንደታዘብኩ ታውቃላችሁ? ወይዘሮ ሄለን ግን ኑኑያትን ከልጇ ይልቅ ለኑኑያት ጥሩ ስሜት ያላት ይመስለኛል። ማለት ልጇ ናት፣ ግን የሆነ ኑኑያትን በጣም የምትወዳት ይመስለኛል። ልጇ እንዳልሆነች እያወቀች ማለት ነው። ደግሞ ልጇ እንደሆነች ብታውቅ አስቡት። እና እንግዲህ ኑኑያት ይመስለኛል የቴዲም ልጅ ናት። እዚህ ቀደም ቤታቸው እየሄደ ይጠይቃቸው ነበረ። እና ግን ድንገት አንድ ቀን እነ ወይዘሮ ሄለን ቤት ኑኑያት ቴዲን ታገኘዋለች። ሩጣ ልታቅፈው ስትል እሱ ግን እንደማያውቃት ሆኖ ኮስተር አለባት። ደነገጠች። ኤልሹም ቆይ ከሷው ጋር ትተዋወቃላችሁ እንዴ ትለዋለች። ማናት? እሷ አጠገቤ የተገተረችው ናታ። ኧረ አላውቃትም ብሎ ይክዳል። ኑኑያትን በጣም ደነገጠች። ከዛ ግን ኤልሹ ከወጣች በኋላ ግን ለምን ስትለው እባክሽ ለተወሰነ ጊዜ እንደዚህ ይሁን አለ። ስለዚህ እሷ ገጠር እያለች የሄለን ልጅ እንደሆነች ያውቃል። በምን እንዳወቀ አላውቅም፣ በምን ምክንያት ሊያውቅ እንደቻለ ባላውቅም፣ ነገር ግን ገጠር ድረስ እየሄደ ይጠይቃቸው ነበር። ለዛ ነው እሷ እንደ ዘመድ ቆጥረው ሩጣ ታቅፈው የነበረው። እና ውስብስብ ያለ ነገር ነው። ከሄለን ተንኮል ውጭ ያለው ነገር ሁሉ ትንሽ ውስብስብ ያለ ነው። ሄለን ግን የወይዘሮ አይንዬ ልጆች በየተራ እየተጫወተችባቸው ትገኛለች። መሲ ነቅታለች። በእርግጥ ብትነቃም ግን አሁን ላይ ከሷ ጋር መጋፈጥ አትችልም፣ ማንም ሰው ስለማይረዳት ማለት ነው። ያን ሁሉ ጊዜ አላስታውስም ብላ ዝም ያለችው ይህን ነገር ብናገር ማንም ሰው አያምነኝም። ምክንያቱም ደግሞ ወይዘሮ ሄለን ለሁሉም ሰው ጥሩ ሰው ሆና ነው የምትታየው። ማንም ሰው እሷን ኧረ እንዲህ ናት ብለው ሊጠረጥሯት እንደማይችሉ ስለምታውቅ ነው አፏን ሰብስባ ዝም ብላ ስቃዋን በውስጡ ይዛ የነበረው። ነገር ግን አሁን ላይ ሰዎች የሚረዷት ሰዎች እየበዙ ይመጡ ይመስለኛል። አንደኛው ወንድሟ ነው። ወንድሟ ስለዚህ ሴትዮ ምንም አልጣመውም። የምታደርገው ነገር ሁሉ እየተመቸው አይደለም። ስለዚህ ከእህቱ ጎን ይሆናል። እህቱንም ይረዳታል ብዬ አስባለሁ። እንዲሁም ደግሞ አዶናይም እንደዛው። ኑኑያት ግን ሄለን ጥሩ ሰው እንዳልሆነች በጆሮ የሰማቸው ነገር እናቷ ካለቻት ነገር ጋር አልገናኝናት ብሎ ግራ ተጋብታለች። እናትየዋ አዎ ጋሽ ነው ያለኝ አለች። ኑኑያት ደግሞ በጆሮ የሰማችው ሌላ ሆኖባት ስለ ሄለን ብዙም እንደዚህ ነው ብላ ባትልም ግን አንዳንድ ነገሮችን እንድትጠራጠር ይመስለኛል። ብቻ ምን አልፋችሁ ከአይንዬ ውጪ እሷን በጎሪጥ ማየት ሁሉም ሰው ጀምሯል ማለት ይቻላል። አይንዬ ግን ሁሉ ነገሯ ነው የታወረው። የሆነ በሚሰጣት ስጦታ በምናምን የሴትዋን መጥፎ ማንነት የሸፈነባት ይመስለኛል። እንግዲህ ሰዎች ልጆቿ ራሱ ችግራቸውን ቢነግሯትም የምትረዳ አይመስለኝም። የወይዘሮ ሄለን ክፋት ግን በጣም ነው የሚያስጠላው። በተለይ ኑኑያት ላይ ያደረገችው ነገር አሁን ላይ እግር በእግር እየተከተለች ኑኑያት ጋር ሌሎች ሰዎች እንዳያወሩና ምንም ነገር እንዳይጠይቋት ነገሩ ተዳፍኖ እንዲቀር እያደረገች ትገኛለች። ኑኑያት ግን ሌላው ቢቀር ለመሲ ልትነግራት ይገባል። ወይ ለወንድሟ ወይ ለመሲ ይህን ነገር መናገር አለበት። እነሱ ሊረዷት ይችላሉ ብዬ አስባለሁ። የኔ ተወዳጆች ሁላችሁንም አመሰግናለሁ። እንግዳ ድራማ እንግዲህ ክፍል 18 ደርሷል። በዚህ አጋጣሚ የገኒ ልጅ ዳግም መጥቷል ማለት ነው። እንግዲህ የሀረግ ክሩ አሁን ላይ እየመጡ ነው። እስካሁን ድረስ ራሱ አዶኒ ያለ እንዲሁም ደግሞ አይንዬ ያለች ሄለን አለች። አሁን ዳግም መጥቷል። ያፌት መጥቷል።
ከዚህ በኋላ ገና ይመጣሉ። ቢያንስ 5 ተዋናዮች መጥተዋል። እንግዲህ ሌሎቹንም ይመጣሉ ብለን እንጠብቃለን። ነገር ግን በተለያየ ገጸ ባህሪ ቢሆንም የድሮዎቹ የሐረግ ድራማ ተዋናዮች እየመጡ ይገኛሉ። ያው ኤፍራታም ትመጣለች። ይዘገያል እንጂ መምጣቱ አይቀርም። እና እንግዲህ እንኳን ደስ አላችሁ። ያ ብዙዎቻችሁ አረ ይምጡልን ባንድ ላይ እንደገና በሌላ በአዲስ ስራ እያላችሁ ነበረ። ያው እየመጡ ነው ማለት ነው። እና የኔ ተወዳጆች ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ሼር እና ላይክ አድርጉልኝ። በመልካም ፍቃዳችሁ ስለምታበረታቱኝ አመሰግናለሁ። ሼር ግን አትርሱ። ቪዲዮውን ደግሞ ስታዩም ላይክ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ አትርሱ። እወዳችኋለሁኝ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ። በሌላ በቆንጆ ቪዲዮ እመለሳለሁኝ። እንድሰራላችሁ የምትፈልጉት ድራማ ካለ ኮሜንት ላይ ማስቀመጥ ትችላላችሁ። እንዲሁም ሀሳብ አስተያየታችሁን እንዳስተካከል የምትፈልጉት ነገር ካለ እወዳችኋለሁ። ባይ ባይ። እንደምንም ብዬ እዚህ ቤት ውስጥ ገብቻለሁ። ኑሐሚን አጠገብሽ ነኝ። ጥበቃም የለም እኔ የምከፍተው አንተ ማለት ማለት ጥበቃ የለም? እኔ እንጃ ጥበቃው የት እንደሆነ። እኔ ኤርሚያስ ይባላል። የኤሚና የእናትህ ሹፌር ነኝ። የኤሚ? አዎ የነበረው ሹፌር ስራውን ለቆ ስለወጣ የኤሚና የእናትህ ሹፌር ነኝ ተቀጥሬ ነው። አላስቆማችሁ ግቡ። ማሪ ደህና ነሽ? ደህና ነኝ። የታለ ጠፋ ያልሽው አምን ሌላ ቦታ አስደብቀው ቢሆን እኔ ማንንም ሀብል አልወሰድኩም። ምክንያቱም ሌባ አይደለሁም። እናንተ ግን ሆን ብላችሁ እኔን ሌባ ለማስባል ነበረ። ፈጣሪ ግን የዋህነቴን አይቶ የእናንተን ክፋት ባይን ያሳየኝ። ሀብሉን ከዚህ አውጥቼ ክፍልሽ ያለው ኮሜዲና ውስጥ አስቀምጬልሻለሁ። አሁንስ እኔ ስልችት ያለኝ በየሄድኩበት የሚከተለኝ የእናትና የልጅ ሴራ ነው። እዚህ ሆናችሁ እንዴ? ምን እየተካሄደ ነው እዚህ? ሰላም ጤና ይስጥልኝ ወደ ኑሐሚን ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ ኑሐሚን ያልወሰደችውን ሀብል ወስደሻን የወርቅ ሀብል ተብላ በሰውየው ፊት ልትዋረድ ለትንሽ በጣም ብዙ ነገሮች ሊበላሹባት፣ ነገር ግን አንዳንዴ ፈጣሪ እንደዚህ ሲረዳችሁ እንግዲህ የሚጎዷችሁን ሰዎች ደግሞ ባይናችሁ ያሳያችሁና ራሳችሁን እንድትጠብቁ ትሆናላችሁና በጣም ነው ደስ ያለ ለኑሐሚን ማለት ነው። የኤሚና የእናትየዋ ተንኮል ግን በጣም ነው የሚያስጠላው። ልጅቷ ደግሞ እድሏ ይመስል በየሄደችበት የእናትና የልጅ ሴራ እየገጠማት ይገኛል። ልጅቷ በጣም መልካም ስትሆንላቸው እነሱ ግን በክፋት ተሞልተው ለምን እንደሆነ አላውቅም፣ ብቻ በጣም ነው የሚያሳዝነው። እና እንግዲህ ኑሐሚን እዛ ቤት ከገባች በኋላ ሰራተኛ ሆና ያሏትን ሁሉ እያለች በፍቅር ብትሰራም እነሱ ግን እንድትሰራላቸው ሳይሆን ቤታቸውን ለቃ እንድትሄድ ከመፈለጋቸው የተነሳ እሷ እንድትሰለችና አልፈልግም ብላ በቃይ ብላ እንድትወጣ ነበር የሚፈልጉት። ለዛም ነበር እናትና ልጅ እሷ ላይ ጫና የሚፈጥሩባት። እሷ ግን ጫናውን ተቋቁማ ስራዋን እየሰራች ነበር። ነገር ግን ሊተዋት አልቻሉም እና እንግዲህ በመጨረሻም
ናሁም ፍቅረኛውን ወደ ቤት ይዞ እንደሚመጣ ነግሯት ምግብ ሰራርታ አዘጋጅታ ነበረ እና እንግዲህ መጥቶም ከነዚህ ከቆንጆ ምግቦችሽ በተጨማሪ አንቺም ማታ ላይ ቆንጆ ነሽ እንድትቀርቢ ሲል እንግዲህ ሰምተነዋል። ናሁም ይመስለኛል ኑሐሚንን እያሳዘነችው ይሆን እየወደዳት አላውቅም፣ ብቻ የሆነ ነገር አለ። የወደዳትም ይመስለኛል። የምትወደድ ናት፣ ሁሉ ነገር የተሟላላት ሴት ናት ማለት አንዳንዴ ትዕግስቷን በጣም ነው የሚገርመኝ። ትዕግስቷ ነገሮችን የምትታገስበት ጥግ ማለት ነው። በጣም ኃይለኛ ናት፣ አትንኩኝ ባይናት፣ ግን ትዕግስቷ በጣም ነው የምወድላት። ታጋሽ ናት፣ በጣም ጫና ትችላለች፣ ትሸከማለች ሸክሞችን እና ይሄ በቃ ብልህነት ነው። ይሄ ሴትነቷ ብልህ ናት በጣም እና እንግዲህ ኑሐሚን እናትና ልጅ የሚያደርጉት ነገር ቢያጡ እንግዲህ ዛሬ በእነሱ ፊት እናዋርዳትና ሁሉም ሰው እንዲጠላት ከቤት እንድትባረር ይሉና ልጅቷ እንግዲህ ከክላሷ ማለት ነው በጣም በውድ ብር የተገዛላትን ሀብል፣ የአንገት ሀብል፣ የጆሮ ጌጦችን፣ ወርቆችን ማለት ነው ጠረጴዛ ላይ አውጥታ ዘርግታ በጣም ነው የሚያሳስቡ ሲታዩ ምናምን የሆነ አሁን የመስረቅ ወይም ደግሞ የሚጓጓ ሰው የሰው ገንዘብ የሚፈልግ ሰው የለም። ድንገት ሲያዩ ብድግ አድርጎ እንዴ በቃ ሊደበቅ የሚችል አይነት ነገር ዕቃ ነውና እዛ ጋር ያስቀምጡታል። ኑሐሚን አንስተው ነበረ አንስተው እንዴት አባቱ ነው የሚያምረው ብላ ልትሞክረውም ፈለገች። ልጅቷ ቪዲዮ እየቀረጸቻት ነበረ። አይ የኔ አይደለ የሰው ገንዘብ ምን ይሰራልኝ አናጉል መሞከሩ ብላ መልሳ ወደ ቁም ሳጥኗ ታስቀምጥላታለች። እናም ኤሚ እንግዲህ ነገር የምትፈልገው ነገር ስላልሆነላት በመጨረሻ እንግዲህ ቦርሳ ውስጥ ወስዳ ያን ሀብል ታስቀምጣለች ማለት ነው። ኑሐሚንም ደግሞ ሀገር ሰላም ነው ብላ ቤቷን እያጸዳዳች ያለ የናሁም አባት ይመጣና ሰራተኛ አድርገውሽ ነው አይደለ? አሁን እኔ አባትሽ መጥቼልሻለሁ፣ አንቺ የዚህ ቤት ሰራተኛ አይደለሽም እያለ ይላታል። የልጅ ፍቅረኛ ዛሬ ትመጣለች እና ልንተዋወቃት ነው እንግዲህ ትመጣለች ብለዋል ሲላት ኑሐሚንም ጋሽ ይሄ ነገር ግን ልክ ነው ብዬ አይደለም፣ ናሁን በጣም ጥሩ ልጅ ነው፣ በጣም መልካም ትሁት ሰው ነው ትለዋለች። እና የልጅን ጸባይ ተደብቀሽ ምንድነው እያጠናሽ ነበራ አላት። እሷም አይ እንደዛ ማለት አይደለም፣ እኔም ሆንኩኝ ያቺ ባለጌ ሴት ለልጆት አንገባም፣ ለልጆት መልካም ሴት ፈልገው ያጋቡት በማለት የሰውየውን እንግዲህ ቅስሙን ስብር ነው ያደረገችው። ይሄን ካንቺ አልጠብቅም ኑሐሚን፣ ጥሩ ልጅ አልነበርሽ በማለት ይቅርታ ስራ አለብኝ ብላ ትታችሁ ትሄድና እናም እንግዲህ በትንሽ ደቂቃ ውስጥ ኤሚ እየጮኸች ትመጣለች። ለልደት የተገዛልኝ ሀብል ከክላስ የለም፣ ስለዚህ ልትወስደው የምችለው እሷ ናት፣ ጠረጴዛ ላይ ነበር በማለት መጮህ ትጀምራለች። ከአባትየው ፊት ነበር፣ እንግዶቹ መምጫቸው ሰዓት ነበር፣ ኦልሬዲ መጥተዋል። እና እንግዲህ ሻንጣዋ ይፈተሽልኝ ብላ መጮህ ጀመረች። ምን ያለበት ምን አይችልም ነው የሚባለው፣ ፈት ያለበት ዝላይ አይችልም ይባላል። እሷ ስላስቀመጠቻት ብቻ እናትና ልጅ ተማክረው ስለነበረ እንደው ሙች ይገኛለሁ ሻንጣዋ ውስጥ ይፈተሽልኝ ብላ እሷን ለማዋረድ ወደ ክላሷ ይሄዳሉ። እንግዲህ ቤተሰቡ እናትየዋም ልጅቷም እየቋመጡ ሻንጣዋን በመገልበጥ መፈተሽ ይጀምራሉ። ነገር ግን ያንን የተባለውን ሀብል ልታገኙ አልቻለችም። በመጨረሻም ግን ኑሐሚን ግን እውነት ለመናገር ከሆነ የሆነ በጣም ፈርታ ነበር። ደብቀውብኝ ይሆን ምናምን የሚመስል ነገር የለም ማለት ስለሰረቀች አይደለም የፈራችው። ምናልባት ደብቀውብኝ በክፋት የተሞሉ ስለሆኑ እናትና ልጅ ድንገት ሻንጣ ውስጥ አስቀምጠውት ሊሆን ይችላል እና በሰውየው ፊት ባለጌ ናት፣ በዛ ላይ በእንግዳዋ በአዲሷ ምራት ፊት ባለጌ ናት ተብላ እዛ ቤት እንድትጠላ ሆም ተብሎ ተደርጎብኝ ይሆን የሚመስል አይነት ፍርሃት ውስጧ ነበረ። እኛም ደግሞ ልጅቷ ሻንጣ ውስጥ ስላስቀመጠችው እኛም ልክ እንደ ኑሐሚን ፈርተን ነበር። አሁን ተዋረደች እያልን ነበረ። ነገር ግን እውነቷ ወጥቶላት ልጅቷ ወደ ሻንጣዋ ስታስቀምጥ ሀብሉን አይታ ስለነበረ ኑሐሚን ከሻንጣ ወጥታ ልጅቷ ቦታ መለሰችና እንግዲህ በራሷ ውርዴት ራሷ ስትዋረድ ነው ያየነው ልጅቷ እና አባትየውም በጥፊ እንግዲህ በሚገባ ሲሰጣት እናያለን። በዚህ መሀል ግን እንግዶቹ ይመጣሉ ማለት ነው እና እንደዚህ አይነት ውርዴት ይዘውራቸው። በተለይ እናትየዋ በጣም ወራዳ ናት። በዚህ እድሜዋ እንደዚህ አይነት ተንኮልና ክፋት ማለት ነው ለዚህ ይችላል እንዴት ፍሬ ልጅ። ሌላው ደግሞ እንግዲህ ሌላው ነገር አምራንና ኤርሚያስ እዛ ቤት እንግዲህ እግራቸው ረግጧል። ኤርሚያስ ኤሚን ሹፌር ልሁንሽ በማለት አዲስ ሹፌር ሆኖ ተቀጥሯል። እሱ ብቻ አይደለም ግቢ ውስጥ ሰርቪስ ሰጥቶት አብሯቸው እየኖረ ነው። በጣም ይገርማል። ከኑሐሚን አጠገብ ሆነዋል ማለት ነው።
ያ ማለት ኑሐሚንን ሊያሰቃያት ይችላል። ከዚህ በኋላ በወጣች በገባች ቁጥር ችግር ሊፈጥርባት ይችላል። በነገራችን ላይ ካስታወሳችሁ በክፍል 10 አካባቢ ይመስለኛል ኤርሚያስ እና ኑሐሚን ሆቴል ውስጥ ምግብ እየተመገቡ ነበር። አምራንና ናሆምም እንደዛው። እናም እንግዲህ ኤርሚያስ ድንገት አምራንን ሲያያት በድንጋጤ ከዛ ከሆቴሉ ሾልኮ ሲሄድ ናሆም አይቶታል። ናሆም ሹልክ ብሎ እንዳይጥነ ሄዶ ብሎ ለኑሐሚን ሲነግራት ነበር። ፍቅረኛሽ እኮ ምን ሆኖ ነው እንደዚህ እንዳይጥ ሾልኮ ሄደው እኔ ልክፈልልሽ ምናምን የተባባሉ ጊዜ ካስታወሳችሁ ማለት ነው። ያኔ እሷ ኑሐሚን መሆኗን አያውቅም ነበረ። ስልክ ስለተቀያየሩ ነው የተዋወቁት። እና እንግዲህ ያኔ ኤርሚያስን አይቶታል። አሁን ላይ እንግዲህ አምራንና ናሆም ከውጭ ድንገት በር ሲያንኳኩ ኤርሚያስ ይከፍትላቸዋል። እንግዲህ አምራን በድንጋጤ ነበረ ድርቅ ብላ የቀረችው። አንተ እዚህ ምን ትሰራለህ ነበር ያለችው። እናም ናሆምም ልጁን ሲያዩ የሆነ ቦታ እንደሚያስታውሰው ወይም ደግሞ እንደሚያውቀው አይነት ተሰምቶታል። አንተ ደግሞ እዚህ ምን ትሰራለህ ሲለው እኔ አዲሱ የእናትህና የኤሚ ሹፌር ነኝ በማለት እንግዲህ ኤርሚያስ እዛ ቤት እግሩን አስገብቷል። በጣም ነው የሚያስጠላው። እኔ ለኑሐሚን በተለይ ማለት ነው። በእርግጥ የራሳቸው ጉድ ነው የሚወጣው። ኑሐሚን ምንም አትሆንም እዛ ቤት። ሁለቱም አምራንም ናሆምም ማንነታቸው በግልጽ ይወጣል ማለት ነው። እንግዲህ አላርፍ ያለ ምንድነው ምን የሚባል ተረት አለ። አላርፍ ብለዋን በራሳቸው ጊዜ እንግዲህ እዛ ቤት እግራቸው ረግጧል። ኑሐሚን ደግሞ ምንም አይነት ጥፋት አላጠፋችም። እንደማንኛውም ሰው አፍቅራ ነበረ። ነገር ግን በላይዋ ላይ የሚጫወቱ ሰው ሆና አገኘች። እንግዲህ ተጎጂዎቹ ኑሐሚንና ናሆም ናቸው እንጂ ኤርሚና ለአምራን ግን አሁን ላይ ቤት ውስጥ አብረው ሊሰሩ ነው ማለት ነው። ሁለቱ አብረው እንዳይሆኑ ማለት ነው። ምናልባት ናሆም ኑሐሚንን ከወደዳት አብረው እንዳይሆኑ፣ አባትየውም ደግሞ አምራንን አልፈልግም ካላትና ካልወደዳት ሁለቱ ግን አብረው እንዳይሆኑ። ምክንያቱም ናሆም አሁን ላይ ኑሐሚንን የሆነ እያዘነላት ወይም እየወደዳት አይነት ነገር ነው። ስለዚህ ለዚህም ነው እዛ ቤት የገቡት ሁለቱም። አሁን ላይ ጦርነቱ ሊጀምር ነው ማለት ነው። የናሆም አባትም ሆነ እናት አምራንን የሚቀበሏት አይመስለኝም። ምክንያቱም አምራን እንግዲህ ያልሆነችውን ሆንኩ ብላ ስትቀባጥር እንዳትያዝ እፈራለሁ። አባትየው በተለይ በጣም አደገኛ ነው። እናትየዋ ምላስ ብቻ ነው፣ ሰውየው ግን ውስጥ ድረስ ይመረምራል ማንነታቸውንና እንግዲህ እንደሱ ዱርዬ የዝም ብላ ሰካራ መሆኗን ያወቀ ጊዜ ነገሩ ሁሉ ይበላሻል ማለት ነው። እና የኔ ተወዳጆች እንግዲህ እዛ ቤት ሁሉም ሰው ገብቷል ማለት ይቻላል። አምራንም ለመጀመሪያ ጊዜ እዛ ቤት እግሯ የረገጠው ግን ኤርሚያስ ቀድሟት ገብቷል ማለት ነው። እንግዲህ በቀጣይ ምን ሊፈጠር ይችላል? አንደኛው ዓለም ጦርነት እዛ ቤት መከፈቱ አይቀርም። በነገራችን ላይ ኤርሚያስ ኤሚን እንደ ፍቅረኛው ነው የቀረባት። ታዲያ እሱ ደግሞ ኑሐሚንን ሲያሳድድ ካየችው ለኑሐሚንም ሌላ ፈተና ነው። ብቻ ነገሮች የተያያዙ ናቸው። የተወዳጆች በቀጣይ በሌላ በቆንጆ በአዲስ ቪዲዮ እስከምንመጣ ድረስ ሰብስክራይብ አድርጉ። አዳዲሶች ከሆናችሁ፣ ነባሮች ደግሞ ቪዲዮውን ላይክ እና ሼር አድርጉልኝ። እወዳችኋለሁ። በመልካም ፍቃዳችሁ ስለምትከታተሉኝ መልካም ጊዜ። ባይ ባይ።